ግምጂ ፉጨት ጋር አዲስ ኢንተርናሽናል ለምን እና ግምጂ ያጀማ የፈጠነ እኔና አንቺ ኢንተርናሽናል ነን እያልኩሽ እኮ ነው ግምጂ። ኢንተርናሽናል ልስልሽ ስለነሽ ሌስቆም ማይ ፍቅር ናናት ያባቴ ላስጊያ ማማከርሽ አንድ ነገር ነበረኝ። ምንድን ነው? ራብይ ታዲያ ፍቅር ይዞኛል። ወይ ፍቅር ይዞኛል ከማ አተሰፍሪ ሴትዮ ነኝ። ለምን አሳፍርሃለሁ? ከማን ያዘ? ማን አባቷ ናት? ላንጣልህ። ማነች እሷ ነው ያልኩት። ምን አልኩ? ማነች ማለት ማነች ማለት ጠገብሽ? አይ ጥጋብ አይደለም እኮ ውዴ፣ ፍቅር ያዘኝ አልከኝ። እሺ ሰሞኑን ስጠፋ ተናናቀን ሌላ ሰው ልመች? አይ እንደዛ እንኳ አይደለም። መጠራት አለብሽ እንደ ሚስት። ከማን አባህ ነው ፍቅር ያዘ ብለሽ መቆጣት አለብሽ የለብሽም? አይ ግን ቅጣቱ ምን አመጣው ውዴ? አሁን ተረጋጋ። እሺ ይቅርታ ጠይቃለሁ። ማን ስለሆንሽ ነው አንቺ እኔን ከሌላ ሴት ጋር ፍቅር የምትይው? ተነሽ ተነሽ፣ ሴትዮ ተነሽ። ከሌላ ሴት ጋር እግዚአብሔር ስልኩ ድቅቅ እንዳይል እኔ ስልክ መግዣ ብር ያለች ሰውዬ፣ እኔ ስልክ መግዣ ብር የለንም። ሌላ ሰው ጋር ውዴ ብር የለንም። አረ ስልኩ ጌታ ሆይ ማለት የመጣ ነው ሰውዬ። እሺ ተረጋጋ። እሺ ልቆጣ ነው። እቆጣለሁ። እሺ ውዴ፣ ማን አባቱ ነው ፍቅር የያዘ? ማን አባቷ ናት እሷ? ማን ሆና ነው? ማንቁርቷን ይዤ ነው ሲጥ ማረጋት? ማን ናት? እሱ እንኳን አታውቃትም። እሱ አታውቃትም። ነገሩ አዲስ ሰው ነች። ማኩረፍም አለብሽ። እየተማሽ ነው። አዲስ ሰው ነች። አዲስ ሰው ሆና ትንሽ አሮጌ የሆነች ሰው ነች። ማሬ በኔ ላይ አሁን አንጀቴን አትግኝ። ታዲያ እኔ አንቺ እዛ ውጭ ሀገር እየኖርሽ ነው እና እኔ ፍቅረኛ አይኖረኝ? ችፕስ ምናምን መንገድ ላይ ያልቆራረስ አይደለም ውዴ። ቆይ ና እቃህን አፈልገው። የት ስልኬን ምናምን ነው ወይስ አይስድ ያጀማ እሪ አንዲ ነችል ነው ምልቶን ነው ና ተቀበል። ሸፍኝ መጣው እኮ ጀማ ቁጭ ብትል ይሻላል። የምሬ ነው። ልመነ ጭልጥ ነው ማድረገው። በእንትን ጥርግ ነው ማድረግል። መድኃኒዓለም ስለሆነች ማን አባቷ ናት? ማን አባቷ ናት? ንገረኝ። ማናት? ና ተናገር። አሁን ና ንገረኝ። ማናት? ይቺ ጥንባው ራሬስ ና ወደዚህ ና። ማናት? በእኔ ላይ ይቺ ታረከብኝ ውዴ። በእኔ ላይ እቃህን አፈልገውም ማለት ነው። እቃህን አፈልገውም ውዴ። መታ ዘራት ኧረ ስንት ነገር እያለ ከቀይ ላይ ሆነ ሴትዮ በመድኃኒዓለም በገብርኤል በሁሉ በማርያም አይ የለም ውዴ። ወዴት ማለት ዘር ማርባት አትፈልግም? ዘር መተካት አትፈልግም ውዴ? አዎ ማትፈልግ ከሆነ ነው። ካልሆነ
ወሰልታለሁ ብትል ወስልቼ ነው የምጥለው። አዎ በወንድም ፍረ አንቺ እስክትመጪ ድረስ እኮ ነው። አይ የለም እኔ መቆጠብ አለብህ። እኔ እስክመጣም ድረስ ቢሆን መቆጠብ አለብህ። ካልሆነ ወስልቼ ነው የምጥለው አልኩ። ቅፍፍ አድርጌ እዛው ራስ ላይ ነው የምለጥፈው። ውዴ ማን አባቷ ናት? የእሷ የሚቆረጣለሁ እንዴ? ካለ የእሷን መሸልተዋለሁ። አዎ ይሄድበታል ነው የምልህ። አብሬው ሀኒዬ ቅዱስ መድኃኒዓለም ይድረስ። አንቺ በአላህ በኢየሱስ እና በማርያም ነገርኩህ። እንዲያሱ እኔ ወሰለተ የሚባለውን ቃል ከሰማሁኝ አልኩ በወንድም ፍረድበት አልኩ። ወንድምህን ሹት ነው ማድረግ ነው። አለም በቅቷል። ቁርቶኮዩ እስቲ ምንድን ነው ውስጥ ጋር እስኪሆን ነገር ሙ ባለጌ ማርያምን እኔ እኮ አንቺ እስክትመጪ ድረስ ልጀንጅን አልኩ እንጂ እንደዚህ እኮ ባለጌ አይደለሁም እኔ። አይ የለም ምንም መጀንጀን የሚባል ነገር የለም። ያቺ ሴት ማለት በህይወቷ ፈርዳ ነው አንተ ጋር የምትመጣው። ከዛ ልክ እኔ እዛ ቤት እርግጥ ስል እሷን የማጥፋት ስራ እና የአንተን ወንድም እኔ የማጥፋት ስራ ነው የሚይዘው ማለት ነው። ቀይ እኔ እኮ ለእናቴ አንድ ነኝ። ብራባ ምን አለ ዘር እኔም አንድ ነህ እኮ ውዴ። ግን ወሰልታለሁ ብለህ ካሰብክ በቃ የለም እንደሌለ ቁጠረው። ውዴ ልሽ ካልጠፋ ነገር ለምንድን ነው? ምንም ነገር የለም። የሚያስቆጨው ዋናውን ነው የሚይዘው። በቆንጨራ ነው የምለው። ማሬ ነገርኩ ተናገርኩ እኮ እኔ። ኧረ ማሬ እያሉ ገደል ላይ ይደብራል። በእናትሽ እንዴ በማሬ ነገርኩ እኔ። አንድ ሴት አልኩ አንድ ሴት ጋር ስወሰልት ካየሁን ያንተና ያርገኝ በቃ ፍረድበት። ልጅቱ ደግሞ ከአንድ ሴት ጋር ፔንሳ ነው ማለት እንደዚህ በፔንሳ ከሁለት ከሶስት ሴት ጋር ሁለት ሶስት ሴት ለእኔ አይከብደኝም። ልክ እንደዚህ እንደ ጥፍሮቼ ማለት ናቸው። ከአንድ ሴት ጋር እኔ ነው የምትሸለተኝ። ከሁለት ከሶስት ሴት ጋር ኖርማል ነው። አይ እነሱም አይከብዱኝም፣ ኖርማልም አይደለም። ያንተ ይጠፋል ደግሞ እነሱም አይከብዱኝም። እንደዚህ ማለት ናቸው። እንደዚህ ስብር ማለት ነው። ይኸው እንደዚህ ብዙ ካረክማ የሰራው ያንተ ስለሆነ ያንተ ስለሆነ የሚበልጠው ያንተን እሸልተዋለሁ። 12 ሰው አንደንዳዋ 12 ሰው አንደንዳ ና ውዴ ና ወይ ከጥሩ ተዋለድ ወይ ከጥሩ ተጋባ ይላሉ የቀድሞ አባቶቻችን። ወይ ከጥሩ ተዋለድ ወይ ከጥሩ ተጋባ። እኔ መልካም ሚስት ስለሆንኩ ያለው እኔ እንደኔ በቃ እንደኔ ሚስት የትም አታገኝም። ምክንያቱም ካጠፋህ መቀጠራ በዛች ብቻ ነው። ጋይስ 12 ሰው 12 ሙሉ እየቆረጥሽ ምንድን ነው? መልካም እንደዚህ መልካም ስለሆንኩ ነው። ውስለት እኮ ለአንተ የማይጠቅም ለእኔ የማይጠቅምም አይጠቅምም። ከፈጣሪ መንገድ ያስወጣሃል። በሽተኛም ተወላለሁ ውዴ። ተሰተር ነው ማሬ። የኔ ባል ተሰትሮ ነው መኖር ያለበት። ይህን ማወቅ አለብህ። ሁለት አበባ መሙላት አቅቷችሁ መውስለት እንኳን የማይቻልበት ሀገር አደል። ጭራሽ አምሮህ ነበር የሆናነት ወስነ ግባ ልክ ማለት ነው። ልክ ስታስበው ወስን ውዴ። አጠዋለሁ ወይስ አላጣውም የሚለውን ነገር ወስን። አረ በቃ በእናትህ ሴትዮ ከቀይ ላይ ወራሽ እንዴ! ምንድነው ሎኬሽን አጥፊ ምናምን የምትሉት እናንተ ደግሞ? ምን ፈራ እንዴ? ለአንተ በማሰብ አረ በጣም እንዴ! ለምን ፈራ እንዴ? ደስ የሚል ወሬ እኮ የምታወሪው ወሬ ያዝናናል፣ ደስ ይላል በጣም። ችግር የለውም። ያዝናና ወሬ አይደል እንዴ የምታወሪው? ፈታ በል ከፈለግከው ሴት ጋር እሺ። ግን እያሰብክባት ቢሆን ጥሩ ነው። ማሪ ፈታ በል ብዬ አይ በቃ ተውኩት እኮ። ሰሞኑን ግን በጣም ወፍረሃል ምናምን ነገር በጣም ነው እንደ ቤተሰቦቼ እንትን እየተንከባከቡ ወሎ እንዴ በጣም የተንከባ። አሁንማ የእሷን ቤተሰቦች ጋይስ ማመስገን አለብኝ። ከዚህ በኋላ በመሸለት ነው የጀማ ከሚቆረጥ በጣም በቃ በሬ፣ ፍየል፣ ዶሮ እንዲሁ በስመ አብ ተንከባከቡ። በጣም
በጣም ተንከባከቡ። አዎ በጣም እግዚአብሔር ይስጥልኝ። በጣም በእግዚአብሔር ይስጥልኝ ውዴ። ስራ ስላለብህ እኮ ነው እንደሚያንቀጠቅጠህ እንጂ ስራ ባይኖርብህ እኮ እንዲህ አትሆንም ነበር። ኧረ እኔ ምንም አልሰራሁም። ከሴት ጋር ምንም አልተኛውም። ማንም አላስረገዝኩም። ራሽ ማስረገዝም ላይ ደርሰዋል። ኧረ እኔ እንትን አላልኩም ለማለት ነው እንጂ አባቴን አይተዋል አይደለም? እንግዲህ እንደዛ ከሆነ ያው የመሸለት ስራ ነው ያስተማረኝ እና እሱም ከመጣ ሞት ይሄድበታል። አዎ ፋዘርን በጣም ቁጡ ነው። እንግዲህ እንዳየኸው ለአንተ መልካም ነገር መልካም ፊት ነው ያሳየህና አስተዳደጉ ትንሽ ከበድ ያለ ነው። ወሰድለታለሁ ምናምን የሚባለው ነገር ካለ ማለት የእውነቴን ነው። ያው እንግዲህ ፈርደ መግባት አለብን እና ወሎን እንዴት አያት? ሰርጋችን እንግዲህ ወሎ ሰኞ ገበያ ይሻላል። የት ይሆን እናችን የሚቆረጥበት ቦታ ይመችልኝ። በቃ ኦኬ። ወደ እናንተም ቢሆን እኮ ችግር የለውም። ፋዘር ይመጣል እኮ መምጣቱም አይቀር ነው። ኧረ እኔ በቃ አላገባሽም ያስብን ትችላለህ። ማርያም እንደ አሻራህን አስቀመጥክ እኮ ቤተሰብ ስላየ የትም ብትሄድ አሁን ካሁን